Unit 5 Politics, Economy and Social Processes from the early 16th to the end of the 18th century። በዚህ ምዕራፍ ከ16ኛው ክፍለ ዘመን መጀመሪያ እስከ 18ኛው ክፍለ ዘመን መጨረሻ ድረስ የነበሩትን ማህበራዊ፣ ኢኮኖሚና ፖለቲካዊ እድገቶችን እንዳሳለን። እነዚህም በህዝቦች መስተጋብር፣ በኢኮኖሚ መደጋገፍና በፖለቲካዊ ሂደቶች አማካኝነት ለዘመናዊቱ ኢትዮጵያ ምስረታቸው የራሳቸውን አስተዋጽኦ አበርክተዋል። በወቅቱ ከነበሩት ዋና ዋና ክስተቶች መካከል የንግድ መስፋፋት፣ በክርስቲያኑ መንግስትና በሙስሊም ሱልጣኔቶች መካከል የነበሩት ግጭቶች እንዲሁም የውጭ ጣልቃ ገብነቶች ይገኙበታል። በተጨማሪም የአፋር፣ የሶማሌ፣ የአርጎባ እንዲሁም የኦሮሞ ህዝቦች እንቅስቃሴ፣ የሃይማኖቶች መስፋፋት፣ የህዝብ ግንኙነቶችና ውጤቶች። ከዚህ በተጨማሪ ደግሞ በብሔረሰብና በሃይማኖት ልዩነቶች መካከል የተፈጠሩ ውህደቶችን እንመለከታለን። ከዚህም ባሻገር በተለያዩ የኢትዮጵያ ክፍሎች በአፍሪካ ቀንድ ውስጥ በተለያዩ ታሪካዊ ሂደቶች ውስጥ ያለፉ ማህበረሰቦችና መንግስታትን ያወያያል። በመጨረሻም ይህ ምዕራፍ ስለ ጎንደር ዘመን ከ1636 እስከ 1769፣ ስለ ዘመነ መሳፍንት ከ1769 እስከ 1855፣ የእጁ ስርወ መንግስት አገዛዝን ከ1786 እስከ 1853 ያብራራል። 5.1 በክርስቲያኑ መንግስትና በአዳል ሱልጣኔት መካከል የነበረው ግጭትና ተከታታይ ውጤቶቹ። በምዕራፍ 4 ላይ እንደተብራራው የረጅም ርቀት ንግድ እንደገና ማንሰራራቱ በክርስቲያኑ መንግስትና በሙስሊሙ መሳፍንቶች መካከል የንግድ መስመሮችን ለመቆጣጠር የሚያደርጉትን ፍክክር ትግል ቀስቅሷል። ይህንን ተከትሎ ተከታታይ ጦርነቶች የተካሄዱ ሲሆን በክርስቲያንና በሙስሊም ሃይማኖት አባቶች የታሪክ ዘገባዎች ውስጥ እነዚህ ጦርነቶች የሃይማኖት የበላይነትን ለማረጋገጥ የተደረጉ ተደርገው ተስለዋል። የአስተዳደር ብልሹነት እንዲሁም ደግሞ በዳርቻ አካባቢዎች ላይ ይደረግ የነበረው ብዝበዛ ወታደራዊ ንቅናቄ እንዲኖር መንገድ ሲከፍት፣ ሃይማኖት ደግሞ ለጦርነቶቹ ርዕዮተ ዓለም ምክንያት ሆኖ አገልግሏል። ሆኖም ግን ከ200 ለሚበልጡ ዓመታት በክርስቲያኑ መንግስትና በሙስሊም ሱልጣኔቶች መካከል ለቀጠለው ግጭት ዋነኛው መንስኤ የንግድ መስመሮችን ለመቆጣጠር ፍላጎት ነበር። ይህ ግጭት ከ1529 እስከ 1543 ዓ.ም በክርስቲያኑ መንግስትና በአዳል ሱልጣኔት መካከል ወደ ተደረገው ከፍተኛ ጦርነት አምርቷል። ለዚህ ግጭት እንደ መነሻ ወይም መቅደም በሙስሊም ሱልጣኔቶች መካከል የእርስ በርስ ሹክቻ፣ ሙስና እንዲሁም ስርዓት አልበኝነት ተባብሶ ስለነበር አዲስ አመራር በአስቸኳይ ያስፈልግ ነበር። እንዲህ አይነቱ አመራር ከኢማም አህመድ ኢብን ኢብራሂም አልጋዚ መጣ። ግራኝ በሚል ቅጽል ስም የሚታወቁት ኢማም አህመድ አመጣጥ ግልጽ አይደለም። የተወለዱት በድሬዳዋና በጅጅጋ መካከል በሚገኘው ሁበት በተባለ ቦታ ሲሆን ያደጉትም ወደ ዜላ በሚወስደው መስመር ላይ በሚገኘው በአንዱ በረሃማ ቦታ ውስጥ በሚኖር ቀናኢ ሙስሊም ዘመዶቻቸው ዘንድ ነው። እርሳቸው ጥብቅ እና ቀናኢ የእስልምና እምነት ተከታይ ነበሩ። በጥቂት የስልጣን ዘመናቸው የእስልምና ንጽህናን ሲያውጁ ለነበሩት ለአዳል ገዥ ለጋራድ አቡነ ወታደር በመሆን አገልግለዋል። በአካባቢው የቃል ታሪክ ወይም ትውፊት መሰረት ኢማሙ የስነ ልቦና ብርታትና መነሳሻ የሆኑት ጋራድ አቡን ከሞቱ በኋላ ወደ ገጠር በመሄድ ህዝቡ ለእስልምና ትምህርት ታማኝ እንዲሆን ጥሪ ማቅረብ ጀመሩ። በዚህ ወቅት በግጭቶቹ መንስኤ ላይ መሰረታዊ ለውጥ መጣ። ቀደም ሲል በተጠቀሱት ሁኔታዎች ኢማም አህመድ ወደ ስልጣን ከመጡ በኋላ ውጊያዎቹ በዘይላ በኩል የሚያልፈውን የረጅም ርቀት የንግድ መስመር ለመቆጣጠር ብቻ የሚያደርጉ አልነበሩም። ዋነኛው ምክንያት በአፋርና በሶማሌ ከብት አርቢዎች ዘንድ የነበረው የህዝብ ቁጥር መጨመር ወደ ሀረርና ወደ ክርስቲያኑ መንግስት እንዲጠጉ ግፊት ስለፈጠረባቸው ነው። ለብዙ ዘመናት በቆላማ አካባቢዎች ይኖሩ የነበሩ ሙስሊሞች ከብት አርቢዎች የተሻለና በቂ የግጦሽ መሬት ለማግኘት ወደ ደጋማው ክፍል ለማስፋፋት ቢፈልጉም በክርስቲያኑ ጦር አማካኝነት ወደ ኋላ ይገቱ ነበረ። በምስራቅ ኢትዮጵያ በሶማሌና በአፋር አካባቢዎች ከ13ኛው እስከ 16ኛው ክፍለ ዘመን ባለ ጊዜ ውስጥ የህዝብ ቁጥር መጨመርና የግጦሽ መሬት እጥረት በመከሰቱ
በውሃ ጉድጓዶች አካባቢ የሚደረጉ ወረራዎችና የመልሶ ማጥቃት እርምጃዎች እንዲሁም የከብት ዝርፊያዎች ተባብሰው ነበር። ኢማም አህመድ ከአፋር፣ ከሶማሌ፣ ከሀርላ፣ ከሀረሪ እና ከሌሎች ማህበረሰቦች የተውጣጡ የከብት አርቢዎችን ለጋራ ዓላማ ማሰባሰብ መቻላቸው አንዱና ዋነኛው ታላቅ አመራር ብቃታቸው ማሳያ ነበር። እርስ በርሳቸው ከመጋጨት ይልቅ ተባብረው ወደ ክርስቲያን መንግስት እንዲስፋፉ፣ በዚህም አንገብጋቢ የሆኑ ቁሳዊ ፍላጎቶቻቸውን ይህም የግጦሽና የውሃ ፍላጎት እንዲፈቱ አሳመኗቸው። በተመሳሳይ ጊዜም የእስልምና እምነትና ተግባራት በማንኛውም ባዕድ ሃይማኖት አስተምህሮት እንዳይበረዙ የመከላከል ዓላማ ነበራቸው። ኢማም አህመድ እንደ መሪ ወይም እንደ ኢማም ተቀባይነትን ማግኘት የቻሉ ሲሆን የክርስቲያኑን መንግስት ለመዋጋት ሰራዊታቸውን አጠናከሩ። በዚህ መሃል ልብነ ድንግል በ11 ዓመታቸው በንግስና ዙፋን ላይ ተቀመጡ። በእድሜ ባለጸጋዋ ንግስት እሌኒ እየታገዙ እንዲሁም በአዳል ሱልጣኔት ውስጥ በነበረው የእርስ በርስ ግጭት ምክንያት የክርስቲያኑ መንግስት በጥንካሬ ቀጥሎ ነበረ። እንዲሁም በ16ኛው ክፍለ ዘመን መጀመሪያ ወደ ሙስሊሙ ግዛት ዘልቆ በመግባት ከፍተኛ ድሎች ተቀዳጅቶ ነበረ። በዚህም ምክንያት አዳልን ጨምሮ አብዛኞቹ የሙስሊም ሱልጣኔቶች ለክርስቲያኑ መንግስት ግብር ገባሪ እንዲሆን ተደርጎ ነበረ። ሆኖም ብዙ ሳይቆይ አዳል በኢማም አህመድ ጦር ቁጥጥር ስር ወደቀች። በ1520 ዓመተ ምህረት ኢማም አህመድ ለወታደራዊ ግጭት በቂ ጥንካሬ ባገኙ ጊዜ ግብር መክፈልን እምቢ አሉ። ይህንንም ተከትሎ በ1527 ዓመተ ምህረት በክርስቲያኑ መንግስት ላይ ዘመቻን ተከፈተ። የኢማሙ ጦር በከፍተኛ ሁኔታ በመዋጋት ባሌን፣ ዳውሮር፣ ፈጠጋን፣ ሲዳማን፣ ሀዲያን እና ከምባታን ጨምሮ በርካታ ግዛቶችን ተቆጣጠረ። የክርስቲያኑ መንግስትም በከፍተኛ አደጋ ውስጥ ወደቀ። በ1528 ዓመተ ምህረት አጼ ልብነ ድንግል እየመጣ ያለውን ስጋት በመገንዘብ ከግዛታቸው ሰፊ ሰራዊት አሰባሰቡ። አሁን አዲስ አበባን ተብሎ የምትጠራውን ከተማ በስተምስራቅ 50 ኪሎ ሜትር ገደማ ርቀት ላይ ሰፈሩ። በክርስቲያኑ መንግስት በኩል የስንቅና የትጥቅ አቅርቦት ወይም የሎጂስቲክ ችግር የነበረ ሲሆን የጦር መሪዎችም የአዳል ኃይል ለማሸነፍ የሚያስችል የጋራ ስትራቴጂ መንደፍ ተስኗቸው ነበር። በሌላ በኩል በንቃትና በልበ ሙሉነት ይንቀሳቀስ የነበረው የኢማም አህመድ ጦር አነስተኛ ቁጥር ያለው ቢሆንም የአቅርቦትና የሎጂስቲክ ችግሮችን በብቃት መወጣት ችሏል። የኢማም ጦር በላቀ አመራር የሚመራ ፈጣን እንቅስቃሴ የሚያደርግ ተለዋዋጭ ታክቲክ የሚጠቀምና በአንድ ወጥ እዝ የሚመራ ነበረ። በዚህ ምክንያት በቁጥር የሚበልጠውና በሚገባ የታጠቀ የክርስቲያን መንግስት ሰራዊት በ1529 ዓመተ ምህረት አሁን ሞጆ ተብሎ የሚጠራ አካባቢ አቅራቢያ በተካሄደው እጅግ ወሳኝ በነበረው የሽምብራ ኩሬ ጦርነት ሽንፈት ደረሰበት። ከድሉ በኋላ የኢማም ጦር የሸዋን፣ የአማራና የላስታን ግዛቶች ጨምሮ አብዛኛውን የክርስቲያን መንግስታት ግዛቶች በሰፊው መቆጣጠር ጀመረ። እስከ ሰሜኑ ዳርቻ መረብ ምላሽ ድረስ ዘለቀ። በ1535 ዓመተ ምህረት የኢማም አህመድ ግዛት ከባህር ጠረፍ ከዘይላ እስከ ምጽዋ እንዲሁም መላውን የኢትዮጵያ ውስጥ ክፍል ያካተተ ሆነ። ኢማም አህመድ ወደ ክርስቲያኑ መንግስታት ግዛት ዘልቀው በገቡ ጊዜ ከራሳቸው ሰዎችና አዲስ ከተቆጣጠሯቸው የክርስቲያን ግዛቶች በተመለመሉ ምልምሎች የተዋቀረ ሲቪል አስተዳደር ቢሮክራሲ መስርተው ነበር። በጦርነቱ ወቅት እጅግ ከጎሉ ግለሰቦች መካከል አንዷ የኢማሙ ባለቤት ባቲ ድል ወንበራ ነበሩ። እርሳቸውም ማዕፉዝ ተብሎ የሚታወቀውን የአዳል የሙስሊም ጦር አዛዥ ነበሩ። በወቅቱ የነበረው ትውፊት እንደሚለው ድል ወንበራ ባለቤቷን የአባቷን ሞት እንዲበቀልላት ታበረታታው ነበረ። በዘመቻዎቹ ሁሉ ባለቤቷን አጅባ የተጓዘ ሲሆን በእርግዝና ወቅት እንኳን በበቅሎ መጋለብ እየተቸገረችም አብራው ትጓዝ እንደነበረ ይነገራል። እንደውም በ1531 ዓመተ ምህረት በይፋትና በ1533 ዓመተ ምህረት ደግሞ አሁን ትግራይ ተብሎ በሚጠራው አካባቢ በዘመቻ ላይ እያለች 2 ወንድ ልጆቿን ተገላግላለች። በክርስቲያኑ መንግስት በኩል ግን የደረሰው ወታደራዊ ሽንፈት የነገሰውን የንጉሥ አጼ ልብነ ድንግል ወደ ሽሽት እንዲያመራ አስገድዶት ነበር። በመጨረሻም በ1540 ዓመተ ምህረት በስደት ላይ ያለ አረፈ። ልጃቸው አጼ ገላውዲዮስ ከ1540 እስከ 1559 የነገሱ ሲሆን ዙፋኑን ተረክቧል። በዚህ ወቅት ኢማም አህመድ
ከኦቶማን ቱርክ የጠመንጃ አንጋቾች ድጋፍ አግኝተው ስለነበረ አጼ ገላውዲዮስ ጦርነቱን በበለጠ ጠንካራ በሆነ መንገድ ለመጋፈጥ ተገደዱ። በዚህ መሃል አጼ ልብነ ድንግል 1535 ዓ.ም ባቀረቡ ጥያቄ መሰረት በነፍጥ የታጠቁ ወታደሮች 400 የሚጠጉ የፖርቹጋል ወታደሮች በ1541 ዓ.ም የክርስቲያኑ መንግስት ዘንድ ደረሱ። ይህ ሰራዊት የሚመራው በታዋቂው የባህር ተጓዥ ቫስኮ ዳጋማ ታናሽ ልጅ በሆነው በክሪስቶፈር ዳጋማ ነበር። ሆኖም ግን በነሐሴ ወር 1542 ዓ.ም አሁን ደቡባዊ ትግራይ ተብሎ የሚጠራው አፍላ አካባቢ የክርስቲያኑ ጦር ሽንፈት ደረሰበት። በዚህ ጦርነት ወደ 200 የሚጠጉ ፖርቹጋላውያን መሪያቸው ክሪስቶፈር ዳጋማ የተገደሉ ሲሆን መሪያቸውም አንገቱ ተቆልቷል። እዚህ ጋር መጠቀስ ያለበት አንድ አስፈላጊ ታሪክ ክስተት የአጼ ልብነ ድንግል ባለቤት የንግስት ሰብለ ወንጌል ሚና ነው። ንግስቲቱ በ1542 ዓ.ም በኢማም አህመድ ላይ በተደረገ ጦርነት ተሳትፏል ተብሎ ይነገራል። በወቅቱ የክርስቲያኑ መንግስት ግማሽ የሚሆንን የፖርቹጋል ወታደርና አዛዡን ክሪስቶፈር ዳጋማ አጥቶ ነበር። ከዚህ ድል በኋላ ኢማም አህመድ በሰራዊታቸው ብቃት ላይ ከመጠን በላይ በመተማመን ከክርስቲያኑ መንግስት በኩል የሚመጣ ማንኛውም ጥቃት መመለስ እንደሚችሉ አመኑ። በዚህ ምክንያት የረዷቸውን የውጭ ሀገር ወይም ቱርኮችን ማለት ነው ወደ ሀገራቸው እንዲመለሱ አደረጉ። ሰራዊታቸውም ሰፍሮ እንዲቆይ ፈቀዱ። በክርስቲያኖቹ በኩል ግን አጼ ገላውዲዮስ ከ1540 እስከ 1559 በእሳቸው መሪነት ለመጨረሻ ወሳኝ ፍልሚያ ከፍተኛ ዝግጅት ይደረግ ነበር። የንጉሱ እናት ንግስት ሰብለ ወንጌል በወቅቱ ለነበሩት ንጉሠ ነገሥት ለአጼ ገላውዲዮስ ማለት ነው ለወይና አደጋ ጦርነት እንዴት መዘጋጀትና መጓዝ እንዳለባቸው ምክር ሰጥተዋል። በወቅቱ የነበረው አቅም ውስን በመሆኑ ንጉሱ ምታና ሽሽ ወይም ሂቴንድረን የተሰኘውን የውጊያ ስልት ተጠቀሙ። ይህም የኢማሙን ጦር ክፉኛ ጎድቶታል። የኢማም አህመድ ጦር ቀደም ሲል የነበረውን ፈጣን የመንቀሳቀስ ብቃት ሊጠቀም አልቻለም። ምክንያቱም ጥቃቱ ከየት አቅጣጫ እንደሚሰነዘር ማወቅ አልቻሉም ነበር። በየካቲት 25 ቀን 1543 ዓ.ም ኢማም አህመድ በጣና ሐይቅ አቅራቢያ ሰፍረው ሳለ ጥቃት ተሰነዘረባቸው። በወይና አደጋ ጦርነት በተደረገው ብርቱ ውጊያም ተገደሉ። ከጦርነቱ ማብቂያ በኋላ ብዙም ሳይቆይ አጼ ገላውዲዮስ መኳንንቱና ሰራዊቱ ለእሳቸው ታማኝ መሆናቸውን አመኑ። በዚህ ምክንያት ንጉሱ ሰሜናዊንና መካከለኛውን የደጋ ክፍል ግዛቶች ሙሉ በሙሉ ይቻላል ወደ እጃቸው አስገቡ። በደጋማው ክፍል ይኖሩ የነበሩ የሙስሊም ማህበረሰቦች ለአጼ ገላውዲዮስ ገባር ሆኑ። ንጉሱም ሀገራዊ መግባባትን ለመፍጠርና ከሙስሊሙ ዓለም ጋር የነበረውን ሰላማዊ ግንኙነት ለማደስ ሲሉ ከነዚህ ማህበረሰቦች የደግነትና የትዕግስት አቋም አሳይተዋል። በተጨማሪም አጼ ገላውዲዮስ በ1520ዎቹ የነበሩትን በርካታ ግዛቶች ገባሪ አካባቢዎችን መልሰው መቆጣጠር ችሏል። ንጉሱ በተለያዩ አካባቢዎች ዘመቻን በማካሄድ በድንበር አካባቢዎች ጨዋ የተሰኙ የጦር ክፍሎችን በማስፈር መንግስትን መልሶ ለማጠናከር ጥረዋል። በ1550ዎቹ መጀመሪያ አጼ ገላውዲዮስ ጠንካራ የክርስቲያን መንግስት መመስረት ችለው ነበረ። ሆኖም ግን ሙስሊሞች በሚበዙባቸው አካባቢዎች ላይ ቁጥጥር ማድረግ ቀላል አልነበረም። በወቅቱ ለክርስቲያኑ መንግስት እየታዩ የመጡ ተግዳሮቶች ከአዳል ሱልጣኔት አፈግፍገው ከነበሩት ወታደሮች፣ ከኦቶማን ቱርኮች፣ ከጀስዊት ወይም ካቶሊክ ሚስዮናውያን ጣልቃ ገብነትና ወደ መካከለኛው የሀገሪቱ ክፍል እየገቡ ከነበሩት ከኦሮሞች የሚሰነዘሩ ነበሩ። አዳል በኑር ኢብን አልዋዚር ሙጃሂድ መሪነት ለበቀል ሲል በክርስቲያኑ መንግስት ላይ ጦርነት ለመክፈት ዝግጁ ነበር። በ1559 ዓ.ም የኢሚር ኑር ጦር ከአጼ ገላውዲዮስ ጋር ተፋለመ። ንጉሱም በዚያ ጦርነት ተገደሉ። አጼ ገላውዲዮስን የተኩት አጼ ሚናስ በ1559 እስከ 1563 የነገሱ ማለት ነው የቱርኮችን ኃይል ድል በማድረግ ድባርዋን ጨምሮ በባህር ዳርቻ የነበሩት ግዛቶችን አስመለሱ። ሆኖም በ1560ዎቹ መጀመሪያ ላይ ይስሐቅ ወይም ባህረ ነጋሽ በማመፅ ከቱርኮች ጋር በንጉሱ ላይ ተሰለፈ። በተመሳሳይ ሁኔታ አጼ ሰርፀ ድንግል ከ1563 እስከ 1598 የነገሱ ከአገው፣ ከጉሙዝ፣ ከቤተ እስራኤል፣ ከሲዳማ፣ ከኢናሪያና
ከኦሮሞ ህዝቦች ጋር እየተዋጉ ቱርኮችንም መከላከል ነበረባቸው። ንጉሱም ወደ ሰሜን በመዝመት የቱርክን ኃይል ድል በማድረግ ግዛታቸውን አስመከተ። በሙስሊሙና በክርስቲያኑ መካከል የነበረው ግጭት ለበርካታ ውጤቶች ወይም መዘዞች ምክንያት ሆኗል። ከነዚህም መካከል በግልጽ የሚታየው ከፍተኛ የሰው ህይወት መጥፋትና የንብረት ውድመት ነው። በተጨማሪም ሁለቱም ወገኖች የሙስሊሙም የክርስቲያኑ መንግስት በጦርነቱ ምክንያት መዳከማቸው ለኦሮሞ ህዝብ እንቅስቃሴ መስፋፋትና ስኬት መንገዱን አመቻችቷል። በአዎንታዊ ጎኑ ደግሞ ጦርነቱ በኢትዮጵያ ህዝቦች መካከል የባህል መስተጋብር እንዲፈጠር ምክንያት ሆኗል። በተለያዩ የባህል ቡድኖች መካከል የተፈጠረው ቋንቋና የሃይማኖት መስተጋብር እንዲሁም የጋብቻ ትስስር በረዥሙ የኢትዮጵያ የአፍሪካ ቀንድ ታሪክ ውስጥ የታዩ ዋና ዋና መገለጫዎች ነበሩ። በፖርቹጋል እና በኦቶማን ቱርኮች መካከል በቀይ ባህርና በህንድ ውቅያኖስ ላይ የበላይነትን ለመያዝ ይደረግ የነበረው ፉክክር በክርስቲያኑ መንግስትና በሙስሊም መሳፍንቶች መካከል ለነበረው ግጭት ዓለም አቀፋዊ ይዘት ሰጥቶታል። በኦቶማን ቱርክ ስር የነበረው ልምድ ያላቸው ዓለም አቀፍ የንግድ አማካዮች የሆኑት እንደ ፋርስ፣ አረቦች፣ ሶሪያውያን፣ ግብፃውያን እና ቱርኮች ቫስኮ ዳጋማ በ1498 ዓ.ም ወደ ህንድ የሚያደርሰውን የባህር መስመር በማግኘቱ ከፍተኛ ጉዳት ደርሶባቸዋል። በዚህ ምክንያት ተቀናቃኛቸው የሆኑት ፖርቹጋል መርከቦች ከህንድ ጋር የሚያደርጉትን ንግድ ለመግታት ሞክረዋል። ስለሆነም ፖርቹጋል የክርስቲያኑ መንግስት እንደ ሀገር በመመልከት ቀሳውስቱ ዮሐንስ ወይም ፕሪስተር ጆን የመፈለግ ያረጀ ከፊል መንፈሳዊ ፍለጋዋን ጀመረች። ከክፍለ ዘመኑ የመጀመሪያዎቹ 10 ዓመታት ጀምሮ መልእክተኞች ይላኩ ነበር። ሆኖም ግን ኢትዮጵያ ለፖርቹጋል በኦቶማን ቱርኮች ላይ የሚረባ የባህር ኃይል ድጋፍ መስጠት የምትችልበት ሁኔታው ስላልነበረ ወይም ደግሞ ሲ ፓወር ስላልነበራት ትክክለኛ ወታደራዊ ጥምረት ወዲያውኑ ሊካሄድ አልቻለም። በበኩሉ የክርስቲያኑ መንግስት ሙስሊም ተቀናቃኞችን ለመቋቋም ከፖርቹጋል ወታደራዊ እርዳታ ጠይቆ ነበር። በክርስቲያን መንግስትና በፖርቹጋል መካከል የሚደረገውን ዲፕሎማሲያዊ መልእክተኞች እንቅስቃሴ ያስተዋሉት ቱርኮች ለኢማም አህመድ የሞራልና ወታደራዊ ድጋፍ ሰጡ። በ1540 ኢማም ወደ ሙስሊም አጋራቸው ቱርክ ዘወር በማለት እርዳታን ጠየቁ። የአካባቢው የኦቶማን ባለስልጣናት 200 ሙስሊም ነፍጠኞች እና 10 መድፈኞችን አቀረቡላቸው።